ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ በፕሮቲን የበለጸገ የሩዝ ወይም ደግሞ የራይስ አሰራር ይዤላችሁ ወደ እናንተ ጋር ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኩ። አሁን ወደ አሰራራችን እንግዲህ ጊዜ ለመቆጠብ ሁሉን ነገር ግብአቶችን በእንደዚህ መልክ ከትፌ አዘጋጅቻችኋለሁ። ካሮቱን እንደምታዩት በዚህ መልክ እንዲሁም ፎሰሊያውንም እንደዚሁ በዚህ መልክ አነስ ተደርጎ ተከትፎ ማለት ነው። ከዛ እዚህ ጋር ብሮኮሊን አለን። እንደዚህም ደግሞ አንድ የፔርሙስ ክዳን ሩዝ አለን ማለት ነው። ከዛ እንዲሁም ደግሞ ቦለቄ አለን ማለት ነው። እንግዲህ ወይም ደግሞ እንደ ፎሰሊያ ማለት ነው። ከዛ እሱን ተጠቅመን ነው አንድ ላይ ምርጥ የሆነ በፕሮቲን የበለጸገ የራይስ አሰራር የምናዘጋጀው ማለት ነው። ቅደም ተከተሎችን ሌሎች ደግሞ ግብአቶችን አብረን እየሰራን እናየዋለን። እዚህ ጋር የምትመለከቱት ደግሞ ሽንኩርት ነው። አንድ መካከለኛ ሳይዝ ያለው ሽንኩርት ተመሳሳይ ከካሮቱ እንዲሁም ከፎሰሊያው ጋር አንድ አይነት ተመሳሳይ ሳይዝ ያለው ማለት ነው። ዘይት የሚበቃንን ያህል እንጨምርና ከዛ ምን እናደርጋለን? ልክ ዘይት ሞቅ እንዳለልን ወዲያውኑ ሽንኩርታችንን ጨምር እናደርግና ሽንኩርቱን ጠበስ እናደርገዋለን። ልክ ሽንኩርቱን ጠበስ እያደረግን 1-3-4 ፍሬ የሚሆን ጨፍለቅ አድርገን የተከተፈ ሽንኩርት ነጭ ሽንኩርት እንጨምርበታለን። አንድ ላይ ቀይ ሽንኩርቱ ከነጭ ሽንኩርቱ መዓዛ ጋር ደግሞ የበለጠ የሚቀጥለውን ግብአቶቻችን ምርጥ የሆነ ጣዕም ይሰጥልናል። ከዛ በመቀጠል እዚህ ጋር ፎሰሊያውን ከጨመረን በኋላ ወዲያውኑ ጨው እንጨምርበታለን። አረንጓዴነቱን እንዳያሳጣን ማለት ነው። ብዙ ጊዜ አረንጓዴ ወይ ደግሞ ከለር ያላቸው አትክልቶችን ስንጠቀም ወዲያው እንደጨመርናቸው ጨው ነገር ብንጠቀም ከለራቸው ይዘታቸውን እንዳናጣ ይረዳናል ማለት ነው። ከዛ በጣም ለትንሽ ደቂቃ ነው ጠበስ የምናደርገው። ከዛ በመቀጠል ወዲያውኑ ብሮኮሊን እንጨምራለን። እሱንም አንድ ላይ በጣም ምንም ነገር ሳይበስል ግን ከግብአቱ ጋር ወይም ደግሞ ከቁሌቱ ጋር አንድ ላይ ከሽንኩርቱ ከነጭ ሽንኩርቱ ጋር አብሮ አንድ ላይ ትንሽ ብቻ አብሮ እንዲዋሃድና ትንሽ ብቻ እንዲቀላቀል ልናክል ነው የምናደርገው። ከዛ በኋላ አንድ ላይ ክድን እያደረግን ትንሽ ደቂቃ ጠበስ ካደረግን በኋላ ወዲያውኑ መልሰን ከትፈን ያዘጋጀነው ካሮት እንጨምራለን ማለት ነው። የካሮቱና የፎሰሊያው ሳይዛቸው ተመሳሳይ ተቀራራቢ ነው። ብሮኮሊኑን ደግሞ እንዲሁ ቀንጠስ አድርጌ ነው የከተፍኩት። ከዛ በኋላ በመቀጠል ሩዛችን አጥበን በደንብ ስታርቹ እስኪወጣ ድረስ በደንብ አጥበን አዘጋጅተን ወደ አዘጋጀነው ግብአቶች ላይ እንጨምራለን ማለት ነው። እዚህ ጋር የምትመለከቱት ከሙን የጨመርኩበትን ከሙን በጣም ቆንጆ ነው። ምንም ነገር አልተፈጨም። ምንም ነገር አሁንም እንዳለ ከነራሱ በቃ ሙሉን እንዳለ ነው። ያያችሁትን የሚያክል ግማሽ የሻይ ማንኪያ የሚያክል የተጠቀምነው ማለት ነው። ከዛ እሱ ደግሞ ለሩዛችን ልዩ የሆነ ጣዕም ይሰጥልናል። አብሮ አንድ ላይ ሲበስል አድቀን ከምንጨምረው እንደውም በእንደዚህ መልክ ስንጨምረው በጣም ጥሩ የሆነ ጣዕም ነው ያለው። በመቀጠል እዚህ ጋር በጣም ጥቂት ጨው ስለነበር የተጠቀምነው። አሁን ለሁሉም ግብአት ደግሞ የሚበቃውን ያህል ጨው እንጨምራለን ወይ ደግሞ እንጠቀማለን ማለት ነው። የሚበቃንን ያህል ከዛ አንድ ላይ ከቀላቀልን በኋላ እንግዲህ የምትመለከቱት ቦለቄ ወይም ደግሞ ፎሰሊያው ምንድነው በስሎ የተዘጋጀ የታሸገ ነው። ብንፈልግ መቀቀል እንችላለን። የግሬ የታሸገ ነው የተጠቀምኩትኝ ኦሬዲ የበሰለ ስለሆነ። ከዛ በምታዩት መልክ ከሩዙ በኋላ ከጨመርን በኋላ አንድ ላይ ካዋሃድን በኋላ አንድ የፔርሙስ ክዳን ነበር አለ ውሃ የተጠቀምተን ሩዝ የተጠቀምነው። በመቀጠል 2 የሩዙን የሚያክል መጠን ሁለት ኩባያም ከሆነ 2 ኩባያ 2 ደግሞ እንደዚህ በምንጠቀምበት እቃ አንድ ሩዝ ሙሉ ከጨመረ 2 እጥፍ ስንጨምርበት እኩል ለሩዙ ጥሩ ያበስልልናል ማለት ነው። 2 ኩባያ ከጨመርን በኋላ ውሃ የፈላ ውሃን የጨመርኩት። ከዛ አንድ ላይ ትንሽ ብቻ እንዲዋሃድ ካረግን በኋላ እዚህ ጋር ድፍን ቃሪያ ፍሬው ይጣለት ተጠቅም ያለው እንጨምርበታለን። ቆንጆ የሆነ ለሩዛችን ልዩ የሆነ ጣዕም ይሰጥልናል። ከዛ እንደዚህ ትንሽ መጠጥ እያደረገ ልክ ሲጨርስ ሲቀረው ምን እናደርጋለን? ብዙ ትንሽዬ ነው ውሃ ያለው። ከዛ ካላችሁ እንደዚህ ቤክ ፔፐሩ ወይ ደግሞ ማብሰያ ወረቀቱ ካላችሁ በጣም ሩዝን እንዲሁም በስሎ የነበረውን ነገር በጣም እንዲቋረጥ እንዲሁም ደግሞ በጣም ሙክክ ብሎ ፍርስርስ እንዳይል በጣም ይረዳናል። እንደዚህ ያለ እንደ ቤክ ፔፐሩ ያለ ስንጠቀም ማለት ነው። እንፋሎቱን ምኑን አንድ ላይ ተቆጣጥሮ በጣም ሩዛችን እንዳይፈራርስ የበሰለው ነገር በጣም ፍርስርስ ብሎ ሙክክክ እንዳይል ይረዳናል ማለት ነው። ከዛ እንደምታዩት በደንብ አድርጎ ምጥጥ አድርጎልናል ማለት ነው። ለትንሽ ደቂቃ
እሳታችንን እናጠፋና ምን እናደርጋለን? አያችሁት? ምንም አይነት ውሃ የለውም። ውሃውን ምጥጥ ሲያደርግ ሩዙን እኩል በኩል አድርጎ ጥሩ በደንብ ነው የሚያዘጋጅና የሚያበስልልን ማለት ነው። ከዛ ምንድነው የምናደርገው እዚህ ጋር በመቀጠል ይዩት እንደምታዩት ማለት ነው። በቃ አረንጓዴነቱን አለቀቀም፣ አትክልቱ ከለሩን አለቀቀም። እንደዚሁም ሩዛችንን በጣም ጥሩ ሆኖ በስሎልናል። ከዛ ምን እናደርጋለን? እሳታችንን አጥፍተን እንደገና መልሰን ቤክ ፔፐሩን አድርገን ምጽጥ ብሎ ፍርፍር ያለ ራይስ እንዲሆንልን ለትንሽ ደቂቃ ብቻ ከደን አርግተን እንተዋለን ማለት ነው፣ እሳታችንን ካጠፋን በኋላ። ከዛ ገበታችንን አቅርበን ትኩሱን ሩዝ በፕሮቲን የበለጸገውን ወደ ገበታችንን እናዘጋጅና እናቀርባለን ማለት ነው። እንግዲህ እንደምታዩት በጣም ትኩስ ነው፣ በጣም ቆንጆ ነው። ለእራት በሉት፣ ለምሳ በሉት፣ ምርጥ የሆነ በፕሮቲን የበለጸገ የሩዝ አይነት አሰራር ማለት ነው። ሩዝ በአትክልት ማለት ነው። እንግዲህ ሁሉን ያካተተ ሁሉን ያሟላ ማለት ነው። እንግዲህ አንድ ምግብ በምንመገበው ጊዜ ሁሉን ነገር የያዘ ቢሆን ለጤናችን ተመራጭ ነው ማለት ነው። ፕሮቲኑንም ካርብንም እንግዲህ ራይስ ብለን ስንል በካርብ የበለጸገ ነው። እንዲሁ ደግሞ ቦሎቄው ወይ ደግሞ ፎሰሊያውን ብለን ስንል ደግሞ እንደዛ በፕሮቲን የበለጸገ ነው። ሌሎች ደግሞ ግብአቶች አትክልቶች ደግሞ በቫይታሚኖች እንደዚሁም እነሱም ጥቂት ካርብ እንዲሁም ቫይታሚን በውስጣቸው ይኖራቸዋል። አንድ ላይ ሁሉን አካቶ ለሰውነታችን የሚጠቅመን ነገር እናገኛለን ማለት ነው። ይሁት እንደምታዩት በጣም ነው የሚያምረው፣ በጣም ልዩ ነው የእውነት። እንደዚህ ያሉ ምግቦችን ብዙ ጊዜ በቤታችን ውስጥ በቀላሉ ግዴታ ፕሮቲን ለማግኘት ስጋ ወይም ደግሞ እንዲሁም ዶሮ ወይም ደግሞ እሱ መብላት አይጠበቅብንም። በእንደዚህ ባለ በቦለቄ በፎሰሊያ በቢንስ ወይ ደግሞ እንዲህ ደግሞ በሽምብራ ዱቤ ተክተን ፕሮቲኑን ልናገኝ የምንችልበትን ነገር ልንጠቀም እንችላለን ማለት ነው። እንግዲህ ገበታ ላይ ካቀረብኩት በኋላ እዚህ ጋር የምትመለከቱት የሩዝ ማባያ ሶስ ቀደም ብዬ የሰራሁት የሶስ አይነት ነው ማለት ነው። ሁል ጊዜ በቤቴ ውስጥ አለ። ስፓይሲ ነገር ነው። ምግቡን እንዲበላልን በጣም ይረዳናል፣ በጣም ያጣፍጥልናል ማለት ነው። ብንፈልግም ባዶውን መብላት እንችላለን። እኔ በእንደዚህ መልክ ስለምወድ በሩዝ ማባያ ማለት ነው እንዴት እንደሚጣፍጥ ነግራችሁ አልችልም። ሰርታችሁ ሞክሩት። ምርጥ የሆነ በጣም ቀላል ሩዝ በአትክልት እንዲሁም ደግሞ በፕሮቲን የበለጸገ የሩዝ አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ወደ ሁሉም ጋር ደግሞ ወደ ሌሎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱኝ፣ ደግፉኝ ብዬ እላችኋለሁ። በጣም ነው የሚጣፍጠው፣ ትወዱታላችሁ። ለኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሆኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ልዩ ነው። ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ ጻፉልኝ፣ እኔ እመልስላችኋለሁ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። ሰላም ሁኑ። ባባይ